ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 116ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ዲሴምበር 15 2025 ነው። እንግዲህ ቀደም ብለው በነበሩት ቪዲዮዎች እያየን ያለ ነው ማለት ያለንበት ንዑስ ርዕስ ሰብ ቶፒክ እንትን የሚል ነው ማን ነው ስሙ ኢምፕሎይመንት ኢንካም ታክስ ቱ ጂዲፒ ሬሾ የኢትዮጵያ ቀንሷል ነው ማለት ከደሞዝ ገቢ የሚገኘው ግብር ጂዲፒው በሚያድግበት አግባብ እያደገ አይደለም። ምክንያቱ ምንድነው ነው? ይሄ ጉዳይ የተነሳበት ደግሞ ያው የምትከታተሉኝ ሰዎች እንደምታውቁት የኢትዮጵያ ጠቅላላ የታክስ ቱ ጂዲፒ ሬሾ ቀንሷል ነው ማለት ከኢኮኖሚው አንፃር መንግስት የሚሰበስበው ግብር ኢኮኖሚው በሚያድግበት አግባብ የመንግስት የግብር ገቢ እያደገ አይደለም። ለምንድነው ነው እንግዲህ ጥያቄው። ስለዚህ መተው አሁን እዚህ ማለት ይሄ አራተኛው ላይክ ነው በምዕራፍ አራተኛው ሰብ ቶፒክ ነው ማለት ነው እና ለምንድነው የሚቀንሰው ነው እንግዲህ ለዛም ብቻ ሳይሆን ያም ብቻ ማለት ለምንድነው የሚቀንሰው? ያም ብቻ ሳይሆን አንድ ሌላ ፊስካል ድራግ የሚባል ነገር ኢንትሮዲውስ አደረጉ ሳይሆን ሀሳብ አመጡና ያ ፊስካል ድራግ በሚባለው መሰረት በተለይ ከ2015-16 ጀምሮ ይሄ ደሞዝ ግብር መክፈያ ስኬሉ ስላልተለወጠ ግን በሰባት ዓመት ውስጥ ሰዎች ደሞዛቸው ባለበት አይቀጥልም። ስለዚህ ሰዎች ደሞዛቸው ይጨመራል፣ የግብር የሚከፍሉበት ቀመር ግን ባለበት ነው ያለው። ያ ማለት ምን ማለት ነው? ደሞዛቸው እየጨመረ ሲሄድ ማለት የበለጠ ግብር የሚከፍሉበት ስኬጁል ውስጥ ይገባሉ። የበለጠ ግብር የሚከፍሉበት ስኬጁል ውስጥ ሲገቡ ደግሞ የበለጠ ግብር መክፈል ነበረባቸው። ስለዚህ ምንድነው ማለት ኖርማሊ ግብሩን እንዲቀንስ ያደረገው ነገር ምንድነው? በመላምት ደረጃ ሊኖር የሚችሉት የሰራተኛ ቁጥር መቀነስ ሊሆን ይችላል። ወይም ደግሞ ገቢያቸው የሚያድግበት ምክንያቱም የስራ ማለት የተቀጠረ አንድ ሰው የተቀጠረበት ደሞዝ ግብር የሚሰላው በሚከፈለው ክፍያ ላይ መሰረት አድርጎ ስለሆነ ደሞዛቸው የሚያድግበት አግባብ ከኢኮኖሚው አንፃር በትክክል እያደላይክ ነው። ኢኮኖሚው በጣም ይሰፋል ወይንም የዋጋ ግሽበቱ በጣም ይበዛል። በዛም ልክ አይነቱ ራሱ የሚመረቱት ነገሮች አገልግሎትና ቁሳዊ ምርቶችም በዛ መጠን ያድጋሉ። ነገር ግን ስለዚህ ኳንቲቲ ቤዝድ ኢንክሪዝ አለ፣ ፕራይስ ቤዝድ ኢንክሪዝ አለ። ነገር ግን የሰራተኞች ደሞዝ በዛ መልኩ አልጨመረም፣ አይስተካከልም ነው ማስተካከያው። የደሞዝ ማስተካከያው በጣም ቆይቶ ዘግይቶ የሚመጣ ሊሆን ይችላል። ገብቷቸዋል። በ10 ዓመት ማለት ኢኮኖሚ በሚያድግበት ፍጥነት እና በሚሰፋበት ፍጥነት አብሮ ሳይስተካከል ቆይቶ አዘግይቶ ምናምን ኢኮኖሚ የሆነ ቦታ ከደረሰ በኋላ የተወሰነ ማስተካከያ ያደርጋል። ስለዚህ አብሮ አይሄድም፣ አፕ ቱ ዴት አይሆንም። እነሱ ይሆናሉ ነው እና የሰራተኛው ቁጥርም ደግሞ የቅጥር ሁኔታም በጣም እየቀነሰ ነው። መንግስት አሁን ቀጣሪ ነበር። በአመት 5.3 ምናምን ፐርሰንት ሰራተኛ ይቀጥር ነበር ነው። ነገር ግን ቀንሷል ነው አሁን። ስለዚህ የሰራተኛ ቁጥር መቀነስ የደሞዝ ጭማሪያቸው በትክክል ከኢኮኖሚው እድገትና ከኢንፍሌሽኑ እድገት ጋር አብሮ አለመሄድ፣ እንደገናም ደግሞ የኢመደበኛውም ሴክተር በጣም በዝቷል። ሰው ከመደበኛው ማለት የመደበኛው መስክ መደበኛው ማለት ተመዝግቦ የሚታወቅ ሆኖ ግብር የሚከፍል ሰራተኛው ያ ሰራተኛ ከሚበዛበት ፍጥነት ይልቅ እንደዚህ አይነቱ ኢመደበኛ የሆነው ሰራተኛ ቀጥታ ግብር የማይከፍለው አይደንቲፋይድ ያልሆነው ምናምን ሰራተኛ ኢመደበኛው የቅጥር መስክ የበለጠ አድጓል ነው። ስለ ነን ኮምፕላያንስ ምንም አላነሱም። አራቱ ናቸው ሊሆኑ ይችላሉ ያሉት መጀመሪያ ላይ ማለት ኢኮኖሚው ያደገ በሚሄድበት ቁጥር ለምንድነው የሰራተኛው የደሞዝ ግብር ማደግ ያልቻለው? አራት ምክንያት ሊገልጹት ይችላሉ ነው መጀመሪያ ላይ ያሉት ማለት ነው። አንዱ እንዳልኳችሁ የሰራተኛው ደሞዝ ማደግ ነው። የሰራተኛው ደሞዝ ከኢኮኖሚው አኳያ በአግባቡ አለማደግ ነው። ሁለተኛ ሰው ሊለቅ ይችላል፣ የሰራተኛው ቁጥር ተጽዕኖ አድርጎ ሊሆን ይችላል። ሶስተኛው ኢመደበኛው ሴክተር በዝቶ ሊሆን ይችላል። አራተኛው የግብር አሰባሰብ ማለት ሰዎች ግብር ሰብስበው ለመንግስት ላይ ኮምፕላያንስ የጋፕ ችግር የኮምፕላያንስ ጋፕ ሊኖር ይችላል ነው። እስካሁን ባነሱት ዲስከሽን የኮምፕላያንስ ወይንም ግብር የማጭበርበር በደሞዝ ግብር መስክ ግብር የማጭበርበር ነገር አላነሱም። ችግር አይደለም ማለት ነው ብላችሁ ማሰብ የምትችሉ ይመስላል።
ግን ሰራተኛ ቁጥር በጣም ይቀንሳል። እድገቱ ከኢኮኖሚው ጋር የተመጣጠነ አይደለም። የሚያድገውም በጣም የመደበኛው መስክ ደግሞ በጣም ያድጋል። እዛ ላይ ደግሞ የዋጋ ግሽበቱን እና የኢኮኖሚውን ስፋት ከግምት ያስገባ እንትን ስለሌለ የደሞዝ ማስተካከያ ስለሌለ ከሰራተኛ የሚሰበሰበው ግብር ይወርዳል፣ ኢኮኖሚው ይሰፋል። ምክንያቱም እንትኑ ኮምፓሪዝኑ ኢምፕሎይመንት ኢንካም ታክስ ማነጻጸሪያው ኢምፕሎይመንት ኢንካም ታክስ ከጂዲፒው አኳያ ነው። ይሄ በምን ላይ ይወሰናል ነው? አሁን እንዳልነው አንደኛ ቁጥር ላይ ይወሰናል፣ በሰራተኛው ቁጥር አይደለም። የሰራተኛው ቁጥር እየቀነሰ ከሄደ ማለት ግብሩ ይቀንሳል አብሮ ማለት ግብር የምትሰበስቡበት ሰራተኛ ቁጥር ቀነሰ ማለት ነው። ሁለተኛ ገቢው ደሞዙ ላይ ይወሰናል። ደሞዙ ደግሞ ከጂዲፒው አኳያ እኩል እየጨመረ የሚሄድ ካልሆነ እሱም አለው ነው። ቁጥር ላይ እንደገና ይሄኛውን ለሁለት ልትሰነጥቁት ትችላላችሁ። እንዲና እንዲያርጋችሁ መደበኛ ሰራተኛ አለ፣ ኢመደበኛ ሰራተኛ አለ። ኢመደበኛ ሰራተኛ ሲሆን ግብር የማይከፍል ነው። ስለዚህ መደበኛው ከሚጨምርበት በላይ ኢመደበኛው እየጨመረም ከሄደ ነው። ስለዚህ በአጠቃላይ ደምራችሁ ስታዩት የኢመደበኛ መስክ መብዛት፣ የሰራተኛ ቅጥር መቀዛቀዝ እና ደሞዙ ደግሞ ከኢኮኖሚው እድገት እና ከዋጋ ግሽበቱ ጋር የሚመጣጠን ባለመሆኑ እነዚህ ነገሮች ሶስቱ ተደማምረው ከሰራተኛ ገቢ የሚገኘውን ግብር አውርደውታል ማለት ነው። ይሄን ነው እንግዲህ ያየነው። አሁን መተው መጠቅለያ መደምደሚያ ላይ ያደርጉ ነው ማለት ነው። መደምደሚያ ላይ ሊያቀርቡልን ነው። እንግዲህ ምን ይላል? turning to the framework set out in chapter 1 እንግዲህ ሴት አውት ቻፕተር 1 የሚሉት ምንድነው? ችግሩን ከምን አኳያ ነው የሚያስቀምጡት መሰላችሁ? ይሄ አሁን ለምሳሌ የሰራተኛ ቁጥር አሁን ኢንፎርማል ሴክተር መብዛቱ የሀገሪቱ የስትራክቸር ፕሮብለም ነው ለኔ ነው። ገብቷችኋል? መዋቅራዊ በሀገሪቱ በኢትዮጵያ ውስጥ መዋቅራዊ ችግር አለ። ዘመናዊ የሀገር ቅርጽ የለንም። ላይክ ነው የሀገር ቅርጽ ስላችሁ የሀገር ማለት ሳይሆን የአስተዳደር ቅርጻችን ኋላ ቀር ነው። አልሰማንም ነው ላይክ ነው። በቃ የኛ ፖለቲካ ነገሮችን የሚመዝነው በማህበራዊ በፍትህ በምናምን በሚባሉ ማህበራዊ ፍትህ መጥፎ ነገር ነው እያልኳቸው አይደለም። ነገር ግን ማህበራዊ ፍትህ በኋላ የሚመጣ ነገር ነው አይደለም። አሁን እንዴት ልበላችሁ፣ ተሳክቶ ላይክ ነው የማይችል ችሎታን አስቀድማችሁ ችሎታ ስኬት ካመጣ በኋላ በችሎታ የመጣው ስኬት እንዴት አድርገን ላይክ ነው። ለምሳሌ ወጥቶ ሰውየው ሰርቶ ላይክ እንዴት ልበላችሁ፣ ከቤተሰቡ አንድ ሰው ወጥቶ ሰርቶ ገንዘብ ይዞ መጥቶ ከመጣ በኋላ አሁን ቤት ውስጥ በእኩልነት እንዴት እንዳከፋፍለው ምናምን ልትሉ ትችላላችሁ። ግን ሁሉም ሳይሰራ ቁጭ ብሎ ማህበራዊ ፍትህ ብታወሩ ምን ፋይዳ አለው? ትርጉም የለውም። እና ማለት የሀገራችን አስተሳሰብ በጣም በመተዛዘን ላይ የተመሰረተ ነው። መጥፎ ነገር ሆኖ አይደለም ነው ብላችሁ መተዛዘል ግን መተዛዘል ፐርፎርም የሚያደርጉ ሰዎችን በሚጎዳ ወይንም ፕሮዳክቲቪቲን፣ ሜሪቶክራሲን፣ ኤፊሽንሲን፣ ኢፌክቲቭነስን፣ ትራንስፓረንሲን፣ ግልጸኝነት፣ ተጠያቂነት ወዘተ የህግ የበላይነትን እነዚህ ነገሮች ላይ ጥላ በሚያጠላ መልኩ መሆን የለበትም። በሀገራችን ግን በቃ የምንከተለው ፖለቲካ እና የኖርንበት ፖለቲካ ለእንደዚህ አይነት ለተጠያቂነት ምናምን ስሙን ነው የምናውቀው ነው። ተጠያቂነት፣ ግልጸኝነት፣ ውጤታማነት ወዘተ እና ስትራክቸር ነው የሚመስለው። እና እነሱ የሚሉት ግን እንግዲህ ቻፕተር 1 ላይ ባነሳ ነው መሰረት ስትራክቸራል ፕሮብለም ሊሆን ይችላል፣ የፖሊሲ ችግር ሊሆን ይችላል፣ ወይንም ደግሞ የአፈጻጸም ችግር ሊሆን ይችላል። ማለት በጠቅላላው ግብር በትክክል ካልተሰበሰበ በአንድ ሀገር ማለት ኢኮኖሚው በሚያድግበት መስኩ ግብር እየተሰበሰበ ካልሆነ ከሶስቱ በአንዱ ምክንያት ነው ሊሆን የሚችለው ነው። አንደኛው የመዋቅር ችግር አለ ማለት ነው። እንግዲህ የእነሱ መዋቅር ለነገሩ አሁን ለምሳሌ እነሱ ከመዋቅር አኳያ ግብርናው እንደዚህ ነው፣ ሴክተሩ ኢመደበኛ ይበዛዋል ምናምን ነው። እኔ ደግሞ ከመዋቅር አኳያ ብዬ የምለው መጀመሪያ ራሱ ማለት ኢመደበኛውን የስራ መስክ የሚያበዛው ምንድን ነው ለኔ ነው የምላችሁ። የሀገራችንን ህገ መንግስታዊ አስተሳሰብ፣ የተቋማት አወቃቀር
የዘመናዊ መንግስት ባይታዋርነት ወዘተ እነዚህ ተደማምረው ነው። እነሱ ግን ወደዛ ሄደው በኋላ ሄደው ችግሩን ከስር አያነሱትም። ነገር ግን ለምሳሌ አሁን ኢመደበኛ ሴክተር የሚበዛ ከሆነ መዋቅራዊ ነው ነው። ስለዚህ ፖሊሲ ከሆነ ደግሞ የሬቱ ጉዳይም ፖሊሲ ነው። አሁን ለምሳሌ ከዜሮ እስከ 2000 ከዜሮ እስከ 2000 ደሞዝ የምታገኙ ከሆነ ዜሮ ሬት ኢንትረስት ትከፍላላችሁ። ከ2001 እስከ 4000 የምታገኙ ከሆነ 15%፣ ከ4001 እስከ 7000 የምታገኙ 15 20% ወዘተ ብላችሁ ፖሊሲ የምታወጡትና ያንን ትሬሽሆልዱን ፍሪዝ የምታደርጉት የፖሊሲ ጉዳይ ነው። መንግስት አሁን መስራት የነበረበት ነገር በኢትዮጵያ ሁኔታ የዋጋ ግሽበቱን ሲያየውና የኢኮኖሚውን ኤክስፓንሽን ሲያየው የሰራተኛው ደሞዝ በማስተካከያም ደረጃ መስተካከል አለበት፣ ታክስ ሬቱን መቀነስ አለበት ነው። መንግስት ግን ያንን ሲያስብ ስንት ችግር ይመጣበታል። አሁን ለምሳሌ ደሞዝ የምከፍለው ብር ያጥረኛል ሊላችሁ ይችላል። ምክንያቱም ደሞዝ ከሚከፈል ይልቅ እንትን አረኩ እያለ ደጋፊ ቢሰበስብ ነው የሚሻለው። ገብቷቸው እንዲህ አይነት ነገሮች አሉ፣ የፖሊሲ ጉዳዮች አሉ። መጨረሻ ላይ እንግዲህ አፈጻጸም ነው። በሶስት ነው የከፈሏቸው ማለት ነው። ስለዚህ ተርኒንግ ቱ ፍሬምወርክ ሴት አውት ኢን ቻፕተር 1 ላይ በውድ አስቀምጥነው ፍሬምወርክ ተመልሰን the reasons for the 0.36 percentage point fall in the Ethiopian tax to GDP ratio are closest in definition to structural factors። ስለዚህ በፐርሰንቴጅ ፖይንት ደረጃ በ0.36 ነው የቀነሰው ነው ማለት። አሁን ይሄ ስንት ማለት መሰላችሁ? በእንትን ብናደርገው የኢትዮጵያ ጂዲፒ 100 ቢሊዮን ነው ብላችሁ ብታስቡ 360 ሚሊዮን ዶላር ቀንሷል ነው። 300 ሚሊዮን ዶላር የግብር ቅናሽ አለ ማለት ነው። እንዴት አክቹዋሊ ኤግዛክትሊ እንደዛ አድርጎ ማስቀመጥ ይከብዳል። ኤኒዌይ የ0.36 ፐርሰንቴጅ ፖይንት ቀንሷል ማለት ነው። 1% አይደለም፣ የ1% 1/3 አካባቢ ቅናሽ አለው ነው። ፐርሰንቴጅ ፖይንት ፎል አለው። ግን ኦሪጂናሉም ስንት ነው? 1.67 ምናምን ነበር። ወደ ያ ላይክ ነው የቀነሰው ከ1.61 ወደ 1.24 ማለት ነው። እችን ነው እንግዲህ ፐርሰንቴጅ ፖይንት የሚለዋል ከጂዲፒው አኳያ። አሁን ለምሳሌ የኢትዮጵያ ጂዲፒ 100 ቢሊዮን ነው ቢባል እንዳልኳችሁ ሬት ነው ኤግዛክት ቫሊዩ እኔ ለካልኩሌሽን እንዲመቸኝ ነው 100 ቢሊዮን የምለው። ለምሳሌ የኢትዮጵያ ጂዲፒ በ2015-16 100 ቢሊዮን ቢሆን 1 ቢሊዮን 610 ሚሊዮን ዶላር ይሰበሰብ ነበር ነው ከሰራተኛው በግብር። አሁን ግን ወርዶ ከ610 ሚሊዮን ከመሆን ፋንታ 1 ቢሊዮን 240 ሚሊዮን ሆኗል እና በመሃል 360 ሚሊዮን ብር ቅናሽ አሳይቷል። እንዳልኳችሁ እንደው ዝም ብዬ በሞኔታሪ ቫሊዩ ላስቀምጠው ነው እንጂ እንደዛ አይመጣም። ምክንያቱም በ2015ም የኢትዮጵያ ጂዲፒ 100 ቢሊዮን አይሆንም። ከዛ ደግሞ በ2022-23ም የኢትዮጵያ ላይ ነው 100 ቢሊዮን አይሆንም። እንደው ዝም ብለው ቁጥሩን ልከስትላችሁ በአእምሮ ደረጃ በፐርሰንቴጅ ሲቀመጥ ምን ማለት ነው ምናምን የሚለውን ነገር ለማቅለል ማለት ነው። እና የሚሉት እንግዲህ ምንድን ነው ስትራክቸራል ፋክተር ነው ዋናው ተጠያቂው ነው። ስትራክቸራል ፋክተር ዋዱ ላይክ ነው ስትራክቸራል ፋክተር ነው የ0.36 ፐርሰንቴጇን ቅናሽ ለልክ ነው ዋናውን ሚና የሚጫወተው መዋቅራዊ ችግር ነው። ኢትዮጵያን ይቅርታ the employment income tax to GDP ratio appears to have fallen because the potential tax base for the employment tax earnings by formal employees has grown substantially more slowly than the nominal GDP between the year 2015 and 2022, at least based on survey evidence from the urban employment and employment survey. ስለዚህ ቢያንስ ነው እንዳሉት እንግዲህ የዳታ ምንጭ አጠራጣሪነት አለ። ምክንያቱም በአንድ ሰርቬይ ላይ ነው የተመሰረቱት። ምንም እንኳን ሰርቬው በተደጋጋሚ በአራት ዌቭ የተሰራ በ15 በ16 በ18 በ22 ምናምን እንደዛ አይነት ነገር ማለት በ2015 በ2016 በ2018 በ2022 በከተማ ውስጥ የስራ ማግኘት እና የስራ ቀጠርና የስራ አጥነት ሁኔታ ምን ይመስላል፣ ምን ያህሉ ሰው ስራ ፈልጎ እያጣ ነው ወዘተ ብለው
4 ጊዜ በተከታታይ የተሰራ እሱ ላይ ምንድነው የዳሰሳ ጥናት ነው። እሱ ላይ ተመስርተው ነው እንግዲህ ይሄን የሚሉት። ስለዚህ የሚሉት ምንድነው ላይክ ነው ስትራክቸራል የሚመስለው ምንድነው ፖቴንሻል ታክስ ቤዙ ወይንም ፎርማል መደበኛው የስራ መስክ መቅጠር ማለት ማደግ በሚገባው መልኩ አላደገም ነው። ኢኮኖሚው ያድጋል የሚገርማችሁ፣ ግን የሚያድገው የሚቀጥረው በኢመደበኛ መስክ ነው እንጂ መደበኛ አይደለም ነው። ስትራክቸራል ፕሮብለም ነው ማለት የሚገርም ነው። ለምንድን ነው እንደዛ እንደሚሆን ራሱ ማለት to have fallen because the potential tax base to Ethiopian like employment tax earning by formal employees ይሄ በቁጥርም ሆነ በእንትን ቀንሷል ነው። በቁጥርም ሆነ በአማውንት ማለት በቁጥርም ሆነ በአማውንት ከጂዲፒው አኳያ እየቀነሰ ነው እና ይሄ ቢያንስ እንግዲህ በዛ ላይክ ነው በዚህ በ7 ዓመት ውስጥ በዚህ ጥናቱ መሰረት እንደዛ የተረጋገጠ ነው። given that the slowdown in earnings was more pronounced for the government and state-owned enterprises employees, this may be linked to the general fall in public sector investment in the freezing of civil service salary scale or the recent shocks such as COVID and the conflict. እንግዲህ ላይክ ነው በተለይ ደግሞ አርኒንጉ ማለት ነው የደሞዙ ጉዳይ በዋናነት ጎልቶ የወጣው በመንግስትና ስቴት ኦንድ በሆኑት ኢንተርፕራይሶች ነው ማለት በመንግስት መስሪያ ቤቶች በአጠቃላይ እንበለው። ምክንያቱም መንግስት ስንል እንግዲህ የመንግስት የሚኒስተር እነዚህ የበጀት መስሪያ ቤቶች አሉ፣ ትምህርት ሚኒስቴር ወዘተ ወዘተ ሌሎቹም ማለት ነው። እነሱና የመንግስት ኮርፖሬሽኖቹ ማለት ነው። ለምሳሌ ቴሌ፣ አየር መንገድ ወዘተ ወዘተ እነሱም ጋር ያለው ነው። እዛ ጋር ተቀዛቅዟል ነው በዋናነት ማለት እንትኑ በጣም የሚታየው በግሉም መስክ መቀዛቀዝ ቢኖርም መቀዛቀዙ ግን ጎልቶ የሚታየው በተለይ ደግሞ ከደሞዝ ማሻሻያ አንጻር በእነዚህ በመንግስት ሰራተኞች ነው። እሱም ከፍተኛ ቀጣሪ መንግስት ነው የነበረው ነው በኢትዮጵያ ላይክ ነው። ትልቅ ስታፍ ምናምን የሚያንቀሳቀሰው ድራይቨሩ እሱ ነበር። በአመት 5.3 ያድጋል፣ እነዛ 1 ምናምን ያድጋሉ እና ብዙ የሚቀጥረው ብዙ የሚያሰራው ማለት ብዙ ሰራተኛ አብዞርብ የሚያደርገው የመንግስት ነበር እና እንግዲህ የልማታዊ መንግስት ኢንቨስትመንቱ ሲቀዛቀዝ አብሮ ተቀዛቅዞ ሊሆን ይችላል ነው ላይክ ነው። for the government investment this may be linked to the general fall in the public sector investment በፐብሊክ ሴክተሩ ያለው ኢንቨስትመንት መቀዛቀዙ እና ደግሞ ደሞዝም ባለበት እንዲቀር ማለት ነው። የሲቪል ሰርቪሱ ደሞዝ ባለበት ነው የቀዘቀዘው ማለት ፍሪዝ እንግዲህ በእኛ ሀገር አልተለመደም። ፍሪዝ ማድረግ በቃ የሆነ መርጋት ረግቶ የቀረው አይ ቲንክ that's a better word በአማርኛ ሲተመጡት ረግቶ የቀረው በዛ ነው እና ሪሰንት ወይንም ደግሞ ኮቪድም የራሱ ተጽዕኖ አሳድሮ ይሆናል፣ እንደዚሁም ደግሞ ኮንፍሊክቶቹ ማለት ነው። ስለዚህ የላይክ ነው መለሱት ነው እኔ አሁን ለምንድን ነው የሚቀንሰው ነው እና እሱ ከቀነሰ እንዴት አድርጎ ነው ኢንፎርማል ሴክተሩ ደግሞ ያው የሚያድገው is another question ለኔ ነው ማለት ምክንያቱም ያስ እሺ እንግዲህ ግጭት ስራ ይቀንሳል አይደለም። ለምሳሌ አሁን ጦርነት ሲኖር ትምህርት ይቆማል፣ አንዳንድ የቢዝነስ እንቅስቃሴዎች ይቆማሉ ወዘተ ወዘተ። ግጭት አለ። አሁን ለምሳሌ ኢትዮጵያ ውስጥ ጦርነት አለ ባይባልም የተረጋጋ የኢኮኖሚክ ኢንቫይሮንመንት የለም። መኪኖች፣ ንብረት፣ ሀብት ምናምን እንደፈለገው ሙቭ እያደረገ ነው ለማለት አይ ዶንት ኖ ያደርጋል ማለት ይታያል፣ ግን ምንድነው የሚባለው ኮንፍሊክቲንግ ኢንፎርሜሽን ነው የምትሰሙት ብቻ። የለም ተቀዛቅዟል ወይንም ደግሞ የተቀዛቀዘባቸው ቦታዎች አሉ። እሱም ተጽዕኖ አሳድሯል። ኮቪድም ደግሞ የራሱ ተጽዕኖ አሳድሯል። ግን ሞር ኢምፖርታንትሊ ትልቁን ተጽዕኖ ያሳደረው የጠቅላላ የመንግስት ሴክተር ኢንቨስትመንት መቀዛቀዝ ነው እና የሲቪል ሳላሪ ስኬሉ ባለበት መቆሙ ነው። ስለዚህ እነዚህ ናቸው ግሬት ኮንትሪቢዩተርስ። ሶ they are essentially structural ማለት ትችላላችሁ። ማለት የመንግስት ፐብሊክ ሴክተር ኢንቨስትመንት መቀዛቀዝም what does it tell you ስትራክቸራል ፕሮብለም ነው። መንግስት ኢንቨስተር ሆኖ ወዘተ ብሎ ኢኮኖሚ ውስጥ አንቀሳቃሽ ነኝ የልማት ኃይል ነኝ ወዘተ ብሎ ራሱን ኢኮኖሚ ውስጥ ከቶ ነበር በስፋት። ነገር ግን ያ ነገር ኢኮኖሚካሊ ፊዚብል አልሆን ብሎት አቁሞ ሲወጣ ማለት የራሱን አለክ ነው ዕዳ በዛበት ወዘተ ወዘተ። ስለዚህ የመንግስት ያስተሳሰብ
የስሬት የእውቀት ችግር ነው ማለት። በሌላ አማርኛ አሁን እነሱ ስትራክቸራል የሚሉት ታክስ አውቶሪቲው ግብር የመሰብሰብ አቅሙን በአግባቡ ስላልተጠቀመ ህግ ስላላስከበረ ወዘተ አይደለም ነው የቀነሰው። ከግብር ሰብሳቢው ኃይል ማለት ሀገር ውስጥ ገቢ ስለሰነፈ የፖሊሲ ችግር ፖሊሲ ሲያወጣ የፖሊሲ ስህተት ምናምን ስላለበት አይደለም። ከሱ ቁጥጥር ውጭ በሆነ ምክንያት ነው የቀነሰው። መንግስት አሁን ለምሳሌ መቅጠር ሲያቆም ምንም ሊያደርገው አይችልም። ወይንም መላው የሀገሩ ሰው መቅጠር ሲያቆም የግብር ባለስልጣኑ ግብር ስብሰባ ባለስልጣኑ ምንም ነገር ሊያደርግ አይችልም ማለት ነው። ስለዚህ እነዚህ ናቸው። The net effect of tax policy over this period was close to zero at the rise in income tax thresholds in 2016-17 was roughly cancelled out by nominal freezes in subsequent years. Nominal freezes, tax threshold, the rise in income tax threshold የፖሊሲ ኢፌክቱ በዚህ ወቅት ውስጥ በጣም ዝቅተኛ ነው። ስለዚህ ሜንሊ ማን ነው ዋናው ከልፕሪት ዋናው ማለት ነው ዋናው ችግር ፈጣሪ ስትራክቸሩ ነው፣ የኢኮኖሚው ስትራክቸር ነው እንትኑ ምንድነው የሚባለው የታክስ ፖሊሲው በጣም ክሎስ ቱ ዜሮ ነው። ይሄ ነው የሚባል ተጽዕኖ አልነበረውም። ቢካዝ ክሎስ ቱ ዜሮ ነው because tax threshold as the rising income tax threshold in 2016 was roughly cancelled out by nominal freezes in the subsequent years. Tax rise, at the rise in income tax threshold in 2016-17 was roughly cancelled out by the nominal freeze in subsequent year. ታክስ ትሬሾልድ ኢንካም ታክስ ትሬሾልዱ ጨምሮ ነበር ነው በ2016-17 ኢንካም ታክስ ትሬሾልድ እዚህ ጋር አሁን ግራፉን ካየ ነው ቀንሶ ነው እኔ ማየው ነው የምላችሁ ላይ ከ2015-16 ይኸውና እዚህ ጋር ማለት ነው። The average tax rate is the total tax paid at the share of the individual, assuming the entirety of the individual's income is classified as employment income and that the employment income is equivalent to ማለት ይሄ አሁን አቨሬጅ ታክስ ሬት ኦን ኢንዲቪጁዋል ኤርኒንግ the equivalent of nominal GDP እዚህ ጋር አወረዱት ነው 2016-17 ላይ እንደተረዳሁት ታክስ ሬቱን ነው አወረዱት የሚል ነገር ራሳቸው ሰጥተው ነበር ብዬ አስባለሁ። ሶ ኦልራይት ነው ወይስ ሚዛን የሚሳርገው ነው ዲስታንስ አረጋው ነገር አንዴ ደግመን እናንብባት። This is a rough measure of tax burden on employment income tax on relatively middle earners. The reform of threshold in 2016-17 led to a sharp reduction in the average rate to 6.3%. እንግዲህ ታያችሁ ማለት 11.7 ላይ ነው በአማካይ ኢትዮጵያ የምትከፍለው ማለት በኢትዮጵያ መንግስት የሚሰበስበው በነፍስ ወከፍ ገቢ ደረጃ በጂዲፒ ፐር ካፒታ መሰረት እርን የሚያደርገውን ሰው ብታገኙት 11.8 ነው በአማካይ የሚከፍለው። ነገር ግን 2016 ላይ አወረዱት ከ11.8 ወደ 6.3 አወረዱት ነው እና the reform of thresholds in 2016-17 led to a sharp reduction በጣም ቀንሷል ነው ሻርፕ በጣም ቀንሷል in the average rate to 6.3% in 2016-17 but high nominal GDP growth with the tax threshold frozen in nominal terms have since okay ከዛ በኋላ ግን ነው ጂዲፒው በጣም በኖሚናል እንትን እያደገ ስለሆነ ከዛ በኋላ ፍሮዝ አድርጓል ነው እሱ ልክ ነው። ግን 2016 ላይ ዲክላይን አድርጓል ነው እኔ ስለዚህ ምንድነው የሚሉት ነው አሁን የተለየ ነገር ነው ያሉት ወይስ የሚሳ አሳስቼ አንብቤያቸው ነው? It's another question. So at the rise income tax threshold in 2016-17 was roughly counts reduction ነው መሆን ያለበት I don't know follow የምታረጉኝ ከሆነ ምክንያቱም እዛ ጋር ያሉት
2016 17 ላይ ዳይቭ አድርጓል፣ ቀንሷል። ግን እዛ ጋር ፍሪዝ አድርጎ ቆመ። ከዛ በኋላ ኖሚናሊ ግን እየጨመረ ነው የሄደው። ዳት ያስኬዳል ላይክ ነው was roughly cancelled out by nominal freeze። ስለዚህ ላይክ ነው ራይዝ ኢን ኢንካም ታክስ ሳይሆን ይሄኛው ሪዳክሽን ነበር መባል የነበረበት እንደኔ ያረዳድ ነው የምላችሁ። ምክንያቱም ቀነሱት 2016 17 ላይ but after that it just keeps like ነው ፍሮዝ አድርጎ ቀረ። ስለዚህ እሱ ፍሮዝ አድርጎ ሲቀር ኖሚናል ጂዲፒ በጣም እያደገ ሲሄድ ላይክ ነው ፔመንቱ በዛ ያክል እየጨመረ ሄደ፣ ያስኬዳል። አይ ቲንክ ወይኔ ተሳስቻለሁ ወይ እነሱ ተሳስተዋል፣ ግን I can't accept that like it didn't rise like ነው in 2015 16 17 ግራፉም የሚያሳየው እንትኑን ብቻ ሳይሆን ቴክስቱን ብቻ ሳይሆን ግራፉ ያችሁት እንዲህ ነው የወጣው ነው like ነው ራይት ማርክ አይነት ነገር ነው የሚመስለው። እንደዚህ ወርዷል ማለት ነው፣ ራይዝ አይደለም ወርዷል ነው የሚል ነው እምነት ያለኝ። so and the freezing of civil service or the recent check the net effect of tax policy። ስለዚህ ስለ ታክስ ፖሊሲ እያወሩ ነው ማለት ምን ማለት እንግዲህ አስተካክለን እንረዳቸው በሚል የፖሊሲ ችግር አይደለም ማለት ፖሊሲ በጣም ስለቀነሱ በፖሊሲ ምክንያት ነው የቀነሰው ችግር ሳይሆን ኤምፕሎይመንት ኢንካም ታክስ ቱ ጂዲፒ የቀነሰው በፖሊሲ ደረጃ መንግስት ግብር ስለቀነሰ ነው። ማለትም አሁን ለምሳሌ ከ0 እስከ 2000 ያለውን ሰው በምሳሌ ደረጃ ነው የምላቸው ከዛ በፊት ከሆነ ጊዜ በፊት ከ0 እስከ 2000 ብር ያለውን በነፃ የሚል ከሆነና ግን ነገርየው አሁን ለምሳሌ የዋጋ ግሽበት እየመጣ ነው ወዘተ ወዘተ የሚለውን ነገር ካየ በኋላ አይ ቲንክ ይሄን ነገር ላስተካክለውና ከ0 እስከ 4000 ላርግ ብሎ ካበዛ እፎይታ ካበዛ ማለት ነው። ስለዚህ ከ0 እስከ 4000 ያለ ሰው 0% ይከፍላል። ከ4000 ሌትስ ሴይ እስከ 7000 የነበረውን እስከ 9000 እንትን ካለ 10% ይከፍላል ምናምን ብሎ ስኬጁሉን እንደገና ሪሻፍል ቢያደርገውና ሊሰበስብ የፈለገውን ታክስ ቢቀንሰው ኖሮ ኤምፕሎይመንት ኢንካም ታክስ ከጂዲፒው አኳያ የቀነሰው በፖሊሲ ነው ማለት ይቻላል። መንግስት ግን እንደዛ አላደረግም። ምንም እንኳን 2015 16 ላይ ቢቀንሰውም አሁን እነሱ ራይዝ አሉት እንጂ ቢቀንሰውም 2015 16 ላይ ከቀነሰው በኋላ ጸጥ ነው ያለው። በየአመቱ ግን ጂዲፒው እና ኢንፍሌሽኑ እየጋሸበ ነው። አይታችሁታል። ጂዲፒው ማን ነው አሁን ለምሳሌ ዋጋ ግሽበቱ ኮንሱመር ፕራይስ ኢንዴክሱ 330% ነው የጨመረው በ7 ዓመት ላይክ ነው 330% ማለት 3.3 እጥፍ ነው የጨመረው which means የዛሬ 7 ዓመት 1000 ብር የምትገዙት እቃ አሁን 3300 ብር ሆኗል፣ ወይ 100 ብር የምትገዙት እቃ 330 ብር ሆኗል። እና ስላልቀነሰው ነው ማለት ሰው እፎይታ ልስጠው በግብር ደሞዝም ልጨምርለት የሚከፍለውንም ታክስ ላስተካክልለት አጀስት አድርጎ አትሊስት የነበረውን የለመደውን ኑሮ እንዲያስቀጥል የሚል የፖሊሲ አቅጣጫ ስለተከተለ አይደለም። አልተከተለም እንደዚህ አይነት ነገር። እርግጥ ነው 2016 17 ላይ ቀንሶታል፣ ግን ካቻፕ ያደረገው ማለት የፕራይስ ኢንክሪመንቱ እንዳልኳችሁ በ7 ዓመት 3.3 ምናምን እጥፍ ነው የጨመረው 3.3 እጥፍ ነው የጨመረው። ስለዚህ ከፖሊሲ አይደለም ስትራክቸር ነው። The fall in income to tax to GDP ratio as predicted by employment earning in the urban urban employment and employment survey is much larger than the actual fall in the employment income tax to GDP ratio። እንግዲህ አይተነዋል። ሞዴሉ ፕሪዲክት ሲያደርግ 1/3 ቅናሽ ያሳያል። 1/3 ቅናሽ ያሳያል which means አሁን ለምሳሌ ከ1.61 ነበረ ጂዲፒ ፐርሰንቴጅ ሲቀንስ ግን እንግዲህ የዚህ 1.161 like 15ን በ3 ብታካፍሉ 16ን በ3 ብታካፍሉት like ነው 5 ምናምን ይቀንስና 1.1 ምናምን ይሆናል ነበር። 1.1 አካባቢ ይመጣል ነበር ነው የቀነሰው። ግን የገባው ግን 1.24 ነው which is almost 1/5 ነው የቀነሰው እንጂ 1/3 አይደለም ነው። በሌላ አማርኛ ማለት የመረጃ ምንጭ የሆነው ዴታ የሰራው ፕሪዲክሽን ትንሽ የተጋነነ ነበር። አክቹዋሊ የተሰበሰበው ረገብ ያለ ማለት ቅናሹ እንደ ፕሪዲክሽኑ አይደለም፣ መለስ ያለ ነው። This may be an issue with the survey
it's well known that these types of household surveys do not fully capture the earnings of very high earners, as they are more likely not to respond to or to understand their income. እንግዲህ የሰርቬው የጥናቱ ችግር ነው። በተለይ ደግሞ ትንሽ የተሻለ ገቢ የሚያገኙት ሰዎች በዓለም አቀፍ ደረጃ የታወቀ ነው፣ ገቢያቸውን አይናገሩም ወይም ደግሞ አንደርስቴት ያደርጋሉ እና የሰርቬው ችግር ነው። አስቲሜት ሲያደርግ ትክክለኛ ገቢ አላገኘም ይሆናል ነው። In Ethiopia, the earnings of very high earners may have performed relatively well compared with others, propping up like the Ethiopian E like ነው ሲመጣ ሁሌ ኢትዮጵያ ነው የሚመጣልኝ employment income tax to GDP ratio, though we cannot confirm this based on the available data. There may also have been further issues specific to the survey, such as inconsistencies in sampling. It could also be the case that the tax compliance has improved. Okay. እንግዲህ የዳታው ማለት ነው ለምን አሳንሶ ለምን ሞር ገመተ ነው። መረጃ የማግኘት ችግር ሊሆን ይችላል። ሁለተኛ ደግሞ ከፍ ያሉት የህብረተሰብ ክፍሎች እንደሚታየው ነው የተሻሉት የህብረተሰብ ክፍሎች ከኢንፍሌሽኑ አኳያ የተሻለ ገቢ ያገኛሉ። ማለት የሚጎዳው የህብረተሰብ ክፍል ዝቅተኛ ገቢ የሚያገኘው ሰው ነው። እንግዲህ እነዛ ወይ የተለያየ ስትሪም ኦፍ ኢንካም ሊኖራቸው ይችላል። ስለዚህ ምን ማለት ነው ከኮንሱመር ፕራይስ ኢንዴክሱና ከኮንሱመር ፕራይስ ኢንዴክሱና ከጂዲፒው አንፃር እድገታቸው ተመጣጣኝ ነው ማለት ነው። ተመሳሳይ እድገት አቺቭ እያደረጉ ነው። ገበያቸው እንትኑ ጥሏቸው እየሄደ አይደለም ማለት ነው። እንትኑ ጥሏቸው እየሄደ አይደለም ማለት ነው። ኢንካም ማለት የዋጋ ግሽበቱና የጂዲፒው እድገት የነሱ ገቢ ባለበት ቆሞ ሲቀር የዋጋ ግሽበቱ ጥሏቸው እየሄደ አይደለም፣ ካቻፕ እያደረጉ ስለሆነ ጥናቱ እነሱን ትልልቅ ገቢ ያላቸውን ሰዎች ካገኛቸው ሞር እስቲሜት ሊያደርግ ይችላል ነው። ሞር እስቲሜት ሊያደርግ ይችላል። I think more estimate ሊያደርግ ይችላል ነው። In Ethiopia, the earnings of very high earners may have performed relatively well compared to others, propping up the income to the implement income tax to GDP ratio, though we cannot confirm this based on the available data. አሻሽሎት ሊሆን ይችላል። ሞር ተሰበሰበ ብሎ ሪፖርት ያደርጋል እና ከእንትኑ ጋር ሄዳል። እንዴት ነው ራሴን ተጠራ ምን መሰላችሁ ሞር የሚሰበስቡ ማለት ነው ገቢያቸው ከጨመረ ሞር ግብር ይከፍላሉ። ሞር ግብር ከከፈሉ ኢንካም ታክስ ቱ ጂዲፒ ሬሾ ይነሳል እንጂ አያንስም። እና ጥናቱ ነው ጥናቱ ሚስ ያደርጋቸዋል ነው ማለት እነዚህን የተሻለ ገንዘብ የሚያገኙትን ሰዎች አግኝቶ ስለ ገቢያቸው መረጃ ሊጠይቃቸው አይችልም። ቢጠይቃቸውም ሰዎቹ ማለት ነው ትክክለኛ መልስ አይሰጡም። እንትናቸውን ገቢያቸውን መናገር አይፈልጉም። ነገር ግን ግብር ሲከፍሉ በትክክል ይከፍላሉ። ስለዚህ ገቢያቸውን አንደርስቴት ካረጋችሁ የሚሰበሰበውም ግብር ይወርዳል ነው። ስለዚህ የበለጠ ይወርዳል ብላችሁ እስቲሜት ታደርጋላችሁ። እነሱ ግን ሞር እርን አድርገው ሞር ግብር ከፍለዋል። ስለዚህ የኢምፕሎይመንት ኢንካም ታክሱ የሚቀንሰው በ1/3 ሳይሆን በእነሱ ምክንያት በ1/5 ይሆናል ማለት ነው። ሞር ግብር ነው። ለጥናት ሲሆን አታገኟቸው። ስለዚህ ስለማታገኟቸው ጥናታቸው የሚያሳየው የግብር ቅናሹ ይከፋል ብላችሁ ነው ሪፖርት የምታደርጉ። ለአክቹዋል ፔመንት ሲሆን ግን ይገኛሉ ነው። መንግስት እንግዲህ ያገኛቸዋል ማለት ነው። ስለዚህ ይከፍላሉ። ስለዚህ ጥናቱ አሳንሶ ይገምታል። አክቹዋል ፐርፎርማንሱ ግን እነሱ ሞር በልጠው ከፍለው ይገኛሉ፣ ደህና የሚያገኙት ሰዎች ማለት ነው። ሌላውም ደግሞ እንትንም ተሻሽሎ ሊሆን ይችላል ነው ማለት ጋፑ የተፈጠረው በግምቱና በአክቹዋል በአፈጻጸሙ መካከል የግብር አሰባሰቡ ለምሳሌ ከኢምፕሎይመንት ኢንካም ታክስ ደህና ከሚያገኙት ሰዎች የሚሰበሰበው ግብር አፈጻጸሙ አሰባሰቡም ተሻሽሎ ሊሆን ይችላል። ስለዚህ
ያኛው የድሮውን ትሬንድ ወስዶ ምናምን ሲሞክር ግን የመሰብሰብ እንትኑ ተሻሽሎ ከሆነ እሱ 1/3 ይቀንሳል ይላል። በአክቹዋል የቀነሰው ግን 1/5 ሊሆን ይችላል ማለት ነው። እና ይህን ነው የሚሉት። እንግዲህ ደምራችሁ ስታዩት ምንድነው በዋናነት የዴታ ችግር አለ ነው በሀገራችን ተደጋግሞ የሚነሳው። እና እንደ ኢትዮጵያ ማለት አስበን በተለይ ከኢኮኖሚ አኳያ ነው ብላችሁ እንትን ነው ያው የውቅር የአስተሳሰብ ፈንዳሜንታል የሆነ ለውጥ የሚያስፈልገን ይመስለኛል። እንዴት ልበላችሁ፣ ማርኬት ጠላት ነው፣ የሀብታምን መፍጠሪያ ነው፣ የድሃን ድህነት ማብዣ ነው ምናምን ከሚል ነገር ወጥተን ማርኬት ኦርጋኒክ የሆነ የማህበረሰብ ተቀጽላ ነው ራሱ ማለት የሆነ ተንኮለኛ ሀብታም ሰው ምናምን የፈጠረው ሳይሆን ሰዎች የሚያስፈልጋቸውን ነገር የሚገዙበት የሚሸጡበት የነበረ ስንት ሺህ ዓመት የቆየ ማህበራዊ ውቅር ነው። ገብቷቸዋል። ስለዚህ እሱን አንደርስታንድ አድርገን እንዴት ነው በዘመናዊ መልኩ በኢንፎርሜሽን የታገዘ አድርገን ለጥናት ለውሳኔ ለአረዳድ ምናምን በሚመች መልኩ ልናቀናቸው የምንችለው። ስለዚህ መረጃ የመያዝ ነገር ኢምፖርታንሱ ገብቶን እዛ ላይ ዴዲኬት ማድረግ አለብን። የሆነ ትኩረት ማለት አሁን መረጃ ሲባል ጥሩ ነው ማለት ኢገቨርንመንት ምናምን ብቻ አይደለም። ኦርጋናይዜሽኖች መረጃ መያዝ አለባቸው። ሽያጭ መመዝገብ አለበት። የቤት መስኩ የመሬት መስኩ የሁሉ ነገር ተመዝግቦ ማርኬት ዴታ ላይክ ነው ለዴታ ማይኒንግ በሚመች መልኩ መቅረብ መዘጋጀት አለበት። እና በሀገር አቀፍ ደረጃ በሱ ማመን አለብን። እኔ ካመን ይመስለኛል የሚሰራ ይመስለኛል። እና አንድ ፈንዳሜንታል ነገር ተደጋግሞ ማየው እሱን ነው። የዴታ ችግር አለ፣ እሱን ማሻሻል አለብን ነው። ከዛ በተረፈ ግን ኢኮኖሚያችን የመዋቅር ችግር አለበት ነው። የመዋቅር ችግር ስላለበት ስለዚህ መንግስት ሲዳከም አብሮ ይዳከም። መንግስት ማለት የመንግስት ኦፍ ኮርስ መንግስት ሲዳከም ብዙ አይነት የመንግስት መዳከም አለ። ኢትዮጵያ ውስጥ ያለው የመንግስት መዳከም ግን መንግስት እንደ መንግስት ህግ የማስከበር ምናምን አቅሙ ኢንታክት ነው። እኔ እንደምረዳው ነው ብላችሁ ደህና በቃ ነው ምንም አለው። ግን እንትን ኢኮኖሚ የላይቅ ነው የኢትዮጵያ ዘመናዊነት አዋላጅ ነኝ ብሎ ራሱን ነጋዴ አድርጓል። እና ያ ግን በገበያ አይመራም። በገበያ ማለት ኮስት ቤኔፊት አናሊሲስ ተሰርቶ ምናምን አይደለም። እኛ በፕሮፊት ሞቲቭ አንገዛም የሚል እምነት ያለው ነው። ስለዚህ ሀብት ሳይፈጥር ሀብት ለማከፋፈል ቆርጦ የተነሳ ሀብት ሳይፈጥር ማለት ሀብት ኦርጋኒካሊ ሳይፈጥር ማለት ነው። ኦፍ ኮርስ ሀብት መፍጠር ብሎ ይሰራል ማለት በተለይ ደግሞ ኢህአዴጉ እንደዛ አይነት አስተሳሰብ ነበረው። ግን ሀብት የሚፈጥረው ህብረተሰብ ነው። ህብረተሰብ ሀብት እንዲፈጥር መንገድ መዘርጋት፣ ትምህርት ቤት መክፈት ላይክ ነው፣ ሚዲያ ማዘጋጀት፣ የህግ የበላይነት፣ ፋይናንሻል ኢንስቲትዩሽኖችን ማበራከት፣ ቴሌኮሙኒኬሽን ኢንፍራስትራክቸር ላይክ ነው፣ ሎን ሰርቪስስ ምናምን እነዚህ ነገሮች ማምጣት ነው የመንግስት ስራ ነው እንጂ መንግስት ከብት ላርባ እርሻ ልረስ ህንፃ ለአንጽ ምናምን የሚል ነገር ውስጥ መግባት የለበትም ነው። ያ ደግሞ ከመንግስት ፊሎሶፊ የሚመነጭ ነው እንደኔ ነው ብላችሁ። ስለዚህ የግድ ሰው ህገ ክራሲ ጋር መምጣት አለበት። በሌላ አማርኛ መንግስት ህግ አስከባሪ ነው። ኢኮኖሚ ደግሞ በራሱ ዳይናሚክስ የሚሄድ ራሱን የቻለ ሳይንስ ነው። ሴፐሬት ነገሮች ናቸው። እንደዚህ አይነት አንደርስታንዲንግ ውስጥ መምጣት አለብን። ያንን ስለማንረዳና ስላልተቀበልን በህገ መንግስት ደረጃ ስላልተቀመጠ እና የመንግስት ማለት መዋቅሮቹ በሙሉ ሌላ አይነት ቅርጽ ስላላቸው ሄዶ መንግስት አሁን ኢንቨስትመንቱ ሲቀዛቀዝ እንግዲህ ዋናው የሚመስለው ማለት ነው እዚህ ነው። እንትንም አለ በእርግጥ ኮቪድም አለ ግጭትም አለ። ቱ ሳም ኤክስቴንት እኔ ግጭቱ ከፖለቲካ ውቅራችን ጋር የሚገናኝ ነው የሚመስለኝ ነው። ላይክ ነው ሰው አክሰፕት ላያደርገው ይችላል። ግን ለምንድን ነው የምንጋጫው ነው ማለት የሚያጋጭ እንግዲህ መሀይምነት ይኖራል። እሱም አንድ ምክንያት ነው፣ ጥያቄ የለውም። ማለት መሀይምነት የግጭት መሰረት ነው ፈንዳሜንታሊ ማለት ነው። ግን ከዛም ባለፈ ደግሞ መሀይምነት ወለድ የሆኑ የፖለቲካ አስተሳሰብና አሰራሮችም ናቸው። እና ለቀቅ አድርገነው ካለን ማለት ግጭቱ ሳይነሳ በፊት እንትኑን ላይክ ነው አቅሙን ይነሱታል። የህግ የበላይነት ስታሰፍሩ፣ ኢኮኖሚክ እንቅስቃሴ ስታመጡ፣ ማህበረሰቡ ላይክ ነው የሚጠቅመውን ለራሴ ብሎ መቆም ሲጀምር ወዘተ ወዘተ ላይክ ነው መሀይማዊ የሆኑ አስተሳሰቦች መግቢያ ያጣሉ የሚል እምነት አለ። ማለት እንትን የለም ነው ኮዝለስ ነው። ኮዝለስ ሪቮሉሽነሪስ ናቸው እኛ ሀገር ያሉት። ምክንያት ማለት ባለ ድሃ ሀገር ላይ ነፃነት የላቸውም። ከምን ሆኖ ነፃ የምታወጣው? የኢትዮጵያ ህዝብ በራሱ መንግስት ሲኖር የኖረ ህዝብ ነው። ነፃ አውጪ ነኝ ከምንድን ነው ነፃ የምታወጣው?
ላይክ ነው። ግን እንዴት ብላችሁ ነው አሁን ከእንደዚህ አይነት ሰው ጋር አርጊው የምታደርጉት? አንደርስታንዲንግ በጣም ሊሚትድ ነው። በአረጀ በስልሳዎቹ የፖለቲካ አስተሳሰብ ዘውግ ነው የተያዘው እና መሀይምነት ለኮንፍሊክት ትልቅ መሰረት ሆኗል ብዬ አስባለሁ በሀገራችን። ልክ ነው። በጣም ስር የሰደደ የወታደራዊ ሳይንስም ቢሆን የምናምንም የፖለቲካ አወቃቀርም ቢሆን በጣም መሀይምነት አለ። ግን መሀይምነቱን ራሱ ያመጣው እኔ ይመስለኛል የበሰለ ሰው ኖሮ ማለት አንድ ሰው ሳይሆን የሆነ ነገር ኖሮ ተቃውሞቻችንን በትክክል አዋቅረን ህገ መንግስት ምናምን ቀርጸን ቢሆን መጋጫ ምክንያት የለም ኢትዮጵያ ውስጥ ማለት ዝም ብሎ ሰው ቋንቋዬ እንትኔ ምናምን ይላል። ግን ሞስት ኦፍ ኢት ኢን ማይ ቪው ኢትስ ኢግኖራንስ ነው። በጣም ስር የሰደደ ከፍ ያለ መሀይምነት አለ። ይህን ይመስላል እንግዲህ በሚቀጥለው የሚያዩት ታክስ ምንድን ነው? የሚያዩት ታክስ ኦኬ ይሄ እንግዲህ ጠቅላላ ስለዚህ በአራቱ አይተው ጨረሱ ማለት ነው። ኢምፕሎይመንት ኢንካም ታክስ የመጨረሻቸው ነው። አዲስ ቻፕተር በሚቀጥለው በ117ኛው እንጀምራለን እና ኢሹስ ዛት ሜይ ሃቭ አፌክትድ ዘ ታክስ ቱ ጂዲፒ ሬሾ አክሮስ እንግዲህ በጠቅላላው ሌሎች ተጨማሪ የሆኑ ኢኮሎጂካል የፖለቲካው ጠቅላላ ምህዳር እንዲቀንስ ያደረጉ ሌሎች ምክንያቶች ምን ሊሆኑ ይችላሉ የሚለውን የምናይበት ቻፕተር ነው። ታግሳችሁ ስለሰማችሁኝ በጣም አመሰግናለሁ። በሚቀጥለው በ117ኛው ቪዲዮ እንገናኝ። መልካም ጊዜ